ጤና ይስጥልን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትከታተሉበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ዛሬም በርካታ ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይዘን ቀርበናል። የተለያዩ የዝውውር መረጃዎች ከዩናይትድ ጋር በተያያዘ እየተሰሙ ነው የሚገኙት። በድርድር ላይ ያሉ እንደዚሁም ደግሞ የተቃረቡ የዝውውር ጉዳዮችን በቆይታችን የምንመለከት ነው የሚሆነው። ቪዲዮን ላይክና ሼር በማድረግም እንድትተባበሩን እንጠይቃለን። በርካታ ዩናይትዳውያን ጋር ፕሮግራማችን እንዲደርስ ሼር በማድረግ እንድታግዙን እንጠይቃለን። በምናነሳቸው መረጃዎች ላይም ሀሳብ አስተያየቶቻችሁን አድርሱን። ትላንትናም የተሳተፋችሁ ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ ሀሳብ አስተያየቶቻችሁን የምናነሳ ይሆናል። በቀጥታ ወደ ዛሬው መረጃዎቻችን እናምራ። የመጀመሪያ መረጃችን የሚሆነው ኒውካስል ዩናይትድ ሊዩስ ሃልን ለዩናይትድ አሳልፎ ላለመስጠት ቢወስንም ተጫዋቹ አሁን ላይ ወደ ማንቸስተር ዩናይትድ ለመዛወር ጥያቄ ለክለቡ ማቅረቡ እየተሰማ ነው የሚገኘው። የኒውካስል ዩናይትዱ የግራ መስመር ተከላካይ ሊዩስ ሃል በዚህ የዝውውር መስኮት አይሸጥም የሚል ውሳኔ በኒውካስል በኩል ቢነገረውም ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማስፈጸም ፍላጎት እንዳለው ለክለቡ አሳውቋል። አሰልጣኝ ማይክል ካሪክ እንግሊዛዊን የግራ መስመር ተከላካይ ወደ ኦልድ ትራፎርድ በማምጣት ለሉክ ሾው ጠንካራ ተፎካካሪና ሽፋን ማድረግ እንደሚፈልጉ ይታወቃል። ሉክ ሾው ባለፈው የውድድር ዘመን በሁሉም 38 የፕሪሚየር ሊግ ጨዋታዎች ላይ በመሰለፍ ጥሩ ጊዜን ያሳለፈ ቢሆንም ክለቡ ወደ ቻምፒየንስ ሊግ መመለሱን ተከትሎ የሚበዛበትን የጨዋታ ጫና ለመቀነስ አማራጭ ተጫዋች እየፈለገ እንዳለ ይታወቃል። ባለፉት ሁለት የውድድር ዘመናት በፕሪሚየር ሊጉ ከሚገኙ ምርጥ የግራ መስመር ተከላካዮች አንዱ ለመሆን የበቃው ሃል ከቼልሲ በ35 ሚሊዮን ፓውንድ ወደ ሴንት ጄምስ ፓርክ ከተዘዋወረ በኋላ ባሳየው አስደናቂ ብቃት ባለፈው ዓመት ለእንግሊዝ ብሔራዊ ቡድን ለመጠራት ጭምር በቅቶ ነበር። ነገር ግን በአሰልጣኝ ቶማስ ቱኸል በቅርብ ጊዜው የዓለም ዋንጫ ስብስብ ውስጥ ሳይካተት ቀርቷል። ኒውካስል በዚህ የዝውውር መስኮት አሰልጣኙን ኤዲሃውን ጨምሮ ቁልፍ አማካዮቹን ብሩኖ ጉማሬስንና ሳንድሮ ቶናሊን እንዲሁም አንቶኒ ጎርደንን ማጣቱ ይታወቃል። እናም በዚህ ምክንያት በቀጣይ ተጫዋቾችን ላለመሸጥ ውሳኔ ያሳልፈው ነበር። ዩናይትድ ለሃል ያቀረበውን ጥያቄም ውድቅ በማድረግ ተጫዋቹ እንደማይሸጥ አሳውቋቸዋል። ነገር ግን ዛሬ በወጣ መረጃ ሃል ከኒውካስል ለቆ የመውጣት ፍላጎት አሁንም ያለው ሲሆን ወደ ዩናይትድ መቀላቀል እንደሚፈልግ ግልጽ አድርጓል ለክለቡ እየተባለ ነው የሚገኘው። ተጫዋቹ ለዓለም ዋንጫ ስብስብ ሳይመረጥ የቀረው በአሰልጣኝ ኤዲሃው ምክንያት እንደሆነ ቢያምንም አሁን ላይ አዲስ አሰልጣኝ መጥቶ ማቲያስ ሴስሌ ቡድኑ ቢረከቡም ከክለቡ የመልቀቅ ሀሳቡ ግን አሁንም አልቀነሰም ተብሏል። ኒውካስል ከሃል ጋር እስከ 2029 የሚያቆይ ረጅም ኮንትራት ያለው በመሆኑ በድርድር ላይ ጠንካራ ቦታ ቢኖረውም በርካታ ተጫዋቾች ግን ክለቡ እየሄደበት ባለው አቅጣጫ ላይ ስጋት እንዳላቸው ይነገራል። ማክፓይሶቹ ከዚህ ቀደም የቻምፒየንስ ሊግ ተሳትፎ ማረጋገጥ ችሎ የነበረ ቢሆንም ባለፈው የውድድር ዘመን በፕሪሚየር ሊጉ 12ኛ ደረጃን ይዘው ማጠናቀቃቸውና ዋና ዋና የሚባሉ ተጫዋቾቻቸው ቅድም እንዳነሳሁት ከክለቡ መልቀቃቸው ለዚህ ምክንያት ሆኗል። የቀድሞው የኒውካስል አማካይ ጄሬሜን ጄናስ በበኩሉ ወደ ማንቸስተር ዩናይትድ መዛወር ለሃል ትልቅ እርምጃ እንደሚሆን ተናግሯል። ጄናስ ባደረገው ቃለ ምልልስ ለሱ ትልቅና ጥሩ ዝውውር እንደሚሆን አምናለው። በኒውካስል ድንቅ የሆኑ ጥቂት ዓመታትን አሳልፏል። ከቼልሲ ከተዛወረ በኋላ ትልቅ የኒውካስል ደጋፊ እንደነበር ይታወቃል። ነገር ግን ሰዎች በዓለም ዋንጫው ላይ መገኘት ነበረበት ብለው ከሚያስቧቸውም ተጫዋቾች አንዱ ነበር። በየዓመቱ እያሳየ ያለው እድገት በጣም ጥሩ ነው። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብ እሱን የመፈለጉ ነገር ለተጫዋቹም ሆነ ለዩናይትድ ትልቅ እርምጃ ነው፣ ለኒውካስል ግን ትልቅ ኪሳራ ነው ሲል አስተያየቱ ሰጥቷል። በአጠቃላይ ግን ሊዩስ ሃል ኒውካስሎችን ልቀቁኝ እያለ ይገኛል። ሌላኛው መረጃችን ሊዩስ ስኬሊ ከአርሰናል ለመልቀቅ ለማንቸስተር ዩናይትድና ለቼልሲ ለሽያጭ መቅረቡ እየተሰማ ነው የሚገኘው። ተጫዋቹም ቢሆን ወደ የትኛውም ክለብ ቢያመራ መጫወት የሚፈልግበትን የሜዳ ላይ ቦታ ለፈላጊዎቹ ግልጽ አድርጓል። 19 ዓመቱ ላይ የሚገኘው የአርሰናል የአካዳሚ ፍሬ የሆነው ሊዩስ ስኬሊ በአርሰናል የሚያገኘው የጨዋታ ጊዜ በመቀነሱና አርሰናል ብሩኖ ጉማሬሽን ማስፈረሙ በተለይም በፈለገው ቦታ የመሰለፍ እድሉን ያጠበበው በመሆኑ ክለቡ ለተቀናቃኞቹ ተጫዋቹን ሊያቀርበው ነው ተብሏል። ሊዩስ ስኬሊ ባለፈው ክረምት አዲስ ውል ቢፈረምም ወደ ሌላ የፕሪሚየር ሊግ ክለብ የማምራት እድሉ ከፍተኛ ነው። ማንቸስተር ዩናይትድም ሆነ ቼልሲ በቀረበላቸው ጥያቄ ላይ እስካሁን የወሰዱት እርምጃ ባይኖርም ተጫዋቹ ግን በየትኛውም ክለብ ቢሰለፍ ፍላጎቱ በአማካይ መጫወት እንደሆነ ለክለቦቹ አሳውቋቸዋል ተብሏል። ታዲያ ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት አማካይና የግራ መስመር ተከላካይ ለማስፈረም ፍላጎት እንዳለው ይታወቃል። ሊዩስ ስኬሊ በሁለቱም ቦታዎች ላይ መጫወት የሚችል ቢሆንም ራሱን
ዝውውሩን የሚመለከተው ግን የአማካይ ተጫዋች አድርጎ ነው። ተጫዋቹ ወደ አርሰናል ዋናው ቡድን ሲቀላቀል በግራ ተከላካይነት ቢጀምርም ሁሌም ወደ አማካይ ክፍል ገብቶ የመጫወት ትልቅ ፍላጎት ነበረው። ባለፈው ግንቦት ወር በነበረው የቻምፒየንስ ሊግ ፍጻሜ ጨዋታ ከዴክላን ራይስ ጎን በመሆን በአማካይ ስፍራ ላይ በቋሚነት መሰለፉ ይታወሳል። ሊዩስ ስኬሊ ቀደም ሲል ከአርሰናል ይፋ ድረገጽ ጋር ባደረገው ቃለ መጠይቅ የኔ ምርጥ የጨዋታ ቦታ 6 ቁጥር ወይንም 8 ቁጥር ነው። በሁለቱም ቦታዎች ላይ ብቃቴን ለማሳደግ እየሰራሁ ነው። ቡድኑ የሚፈልገውን ለማድረግና በ6 ቁጥር ወይንም 8 ቁጥር ቦታ ላይ ለመሰለፍ ዝግጁ ነኝ ሲል አስተያየቱን ሰጥቶ ነበር። በአርሰናል በኩል የብሩኖ ጉማሬሽ መምጣት የ19 ዓመቱን ተጫዋች ከጉማሬሽ፣ ዴክላን ራይስና ሚኬል ሜሬኖ እንዲሁም ማርቲን ዙቢሜንዲ ጋር ለቦታ እንዲፎካከር እንዲጋፈጥ ያደርገዋል። ነገር ግን ተጫዋቹ ወደ ማንቸስተር ወይንም ቼልሲ ቢዘዋወር እንኳን የቦታው ፉክክር ቀላል አይሆንም። ለምሳሌ በቼልሲ በኩል የኢንዞ ፈርናንዴዝና ሞይሰስ ካይሴዶ ጥምረት በሊጉ ከሚገኙ ምርጥ ጥምረቶች አንዱ እንደሆነ ይታመናል። ኢንዞ ከክለቡ ይወጣል የሚሉ ዘገባዎች ቢኖሩም አሰልጣኝ ዣቪ አሎንሶ ግን ተጫዋቹን ማቆየት ይፈልጋሉ ተብሏል። በተጨማሪም ሮሚዮ ላቪያና ወደ አማካይነት እየተጠጋ የሚጫወተው ሪስ ጄምስ በቦታው ይገኛሉ። በዩናይትድ በኩል ደግሞ አሰልጣኝ ማይክል ካሪክ በዚህ ክረምት ለአማካይ ስፍራ ቅድሚያ ሰጥተው እየሰሩ ሲሆን አንድሬ ሳንቶስና ዩሪ ቲሊማንስ ክለቡን የተቀላቀሉ ሲሆን ኮቢ ማይኑም በቡድኑ ውስጥ ይገኛልና የብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ መሰለፍ ደግሞ ዩናይትድ በሁለት ማዕከላዊ አማካዮች ብቻ እንዲጫወት ስለሚያደርገው የቦታው ፉክክር የበለጠ ጠንካራ እንዲሆን አድርጎታል እየተባለ ነው የሚገኘው። ለማንኛውም ግን በአርሰናል በኩል ተጫዋቹን ለሽያጭ ለቼልሲና ለማንቸስተር ዩናይትድ ማቅረቡ እየተዘገበ ነው የሚገኘው። በቀጣይ የክለቦቹ ፍላጎት በተለይም ማንቸስተር ዩናይትድ የግራ መስመር ተከላካይም እንዲሁም የአማካይ ክፍል ተጫዋች ያስፈልገዋልና ይህንን በሁለቱም ቦታ መጫወት የሚችለውን ተጫዋች በተመለከተ ምን አይነት ውሳኔ ያሳልፋል የሚለው እየተጠበቀ ይገኛል። በሌላ በኩል ማንቸስተር ዩናይትድ የአማካይ ክፍል ተጫዋች ክፍተቱን ለመሙላት የሪያል ማድሪዱን ኮከብ ኤድዋርዶ ካማቪንጋን ወደ ኦልድ ትራፎርድ ለማምጣት ከዚህ ቀደም ፍላጎት እንደነበረው ሲገለጽ ቆይቷል። ፋብሪዚዮ ሮማኖ እንደገለጸው ከሆነ ግን በማድሪድ በኩል አሁን ላይ በተደረገው የእቅድ ለውጥ ምክንያት ተጫዋቹ የራሱን ውሳኔ አሳልፏል ብሏል። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት የአማካይ ክፍሉን ሙሉ በሙሉ ለማደስ ባቀደው መሰረት አንድሬ ሳንቶስና ዩሪ ቲሊማንስን ማስፈረም የቻለ ሲሆን ሶስተኛ የተከላካይ አማካይ ለማስፈረም እንቅስቃሴ ላይ እንደሆነ ይታወቃል። ለአማካይ ስፍራውም ማኖ ኮኔ፣ ካርሎስ ባሌባ፣ ሳንደርበርግ እንዲሁም የሪያል ማድሪዶቹ ኤድዋርዶ ካማቪንጋና ኦሪሌን ቹአሜኒ በእጩነት ከተያዙት መካከል ይጠቀሳሉ። የኦሪሌን ቹአሜኒን ዝውውር በተመለከተ የኢኒዮስ ዋነኛ ህልም ተጫዋች ቢሆንም ተጫዋቹ ከሳምንታት በፊት ከሪያል ማድሪድ ጋር አዲስ ውል በመፈረሙ ሊሸጥ እንደማይችል ታውቋል። ይህን ተከትሎም የዩናይትድ ትኩረት ወደ ኤድዋርዶ ካማቪንጋ ያዘነበለ ቢሆንም ሪያል ማድሪዶች የዝውውር መስኮቱ ከመዘጋቱ በፊት በስፍራው ላይ ትልቅ ተጫዋች ለማስፈረም ባላቸው ፍላጎት ምክንያት ካማቪንጋን አሳልፈው ለመሸጥ ወስነው ነበር። ነገር ግን ሪያል ማድሪዶች የማንቸስተር ሲቲውን ሮድሪን ለማስፈረም ጥረት ሲያደርጉ የነበረ ቢሆንም ከክለቡ ጋር በፍጥነት ስምምነት ላይ መድረስ ባለመቻላቸው የተነሳ ተጫዋቹ ሀሳቡን ቀይሯል ተብሏል። ሮድሪ በአሁኑ ሰዓት የማድሪድ ተቀናቃኝ ከሆነው ባርሴሎና ጋር በግል ጥቅማጥቅም ላይ ስምምነት ላይ ደረሰ ሲሆን ባርሴሎናም ለሲቲ ያቀረበውን ሁለተኛ የዝውውር ጥያቄ አጠናቆ ስምምነቱን ለመፈጸም ተቃርቧል። በመሆኑም ሪያል ማድሪድ ከሮድሪ ዝውውር ውድድር ሙሉ በሙሉ ወጥቷል ማለት ይቻላል። እንደ ፋብሪዚዮ ዘገባ ከሆነ ሪያል ማድሪድ ሮድሪን ማስፈረም አለመቻሉ ታዲያ ካማቪንጋ በሳንቲያጎ በርናቦ የመቆየትና ባለፈው ውድድር ዘመን ያጋጠሙትን ፈተናዎች አልፎ ራሱን ለማስመስከር ያለውን ፍላጎት የበለጠ አጠናክሮታል ይላል ቃል በቃል። በቅርቡ ስለ ኤድዋርዶ ካማቪንጋና ወደ ማንቸስተር ዩናይትድ ወይንም ሌሎች ክለቦች የማምራት እድል እንዳለው በርካታ ጥያቄዎች ደርሶኛል። ማንቸስተር ዩናይትድ በሐምሌ ወር ላይ የካማቪንጋ ወኪሎችን በማናገር ነገሮችን ጠይቆ ነበር። ነገር ግን ካማቪንጋ ለዩናይትድም ሆነ ቀደም ብሎ ላናገሩት ክለቦች የሰጠው ምላሽ አንድ አይነት ነው። በሪያል ማድሪድ መቆየት ይፈልጋል። እስከ ዛሬው ዕለት ድረስም ምንም የተቀየረ ነገር የለም። እርሱ በማድሪድ ለመቀጠል ወስኗል። አሁን ደግሞ ሮድሪ ወደ ማድሪድ አለመቀላቀሉን ተከትሎ ካማቪንጋ በክለቡ ቆይቶ ጆዜ ሞሪኒዮን ለማሳመን ያለው ፍላጎት የበለጠ ጨምሯል ሲል ፋብሪዚዮ በመረጃው አንስቷል። በዚህ መሰረት ካማቪንጋ ከማንቸስተር ዩናይትድ የሚቀርብለትን ጥያቄ ላይቀበል እንደሚችልና በዛው በሪያል ማድሪድ እንደሚቆይ ፋብሪዚዮ አረጋግጧል። ነገር ግን ማንቸስተር ዩናይትድም ቢሆን ካማቪንጋን ያን ያህል የማስፈረም ፍላጎት የለውም። ዋነኛ ፍላጎቱ ኦሪሌን ቹአሜኒ ነበር ሲል እንደዚሁ በመረጃው ገልጿል። ሌላኛው ጉዳያችን ማንቸስተር ዩናይትድ የብሬንትፎርዱን ብራዚላዊ አጥቂ ኢጎር ቲያጎን ለማስፈረም ጥያቄ አቅርቦ እንደነበር
እየተነሳ ነው የሚገኘው። ተጫዋቹ ግን ወደ ማንቸስተር ዩናይትድ የመዛወር ነገሩን ትቶታል የሚል መረጃ ወጥቷል። ምንድነው የሚለውን ጉዳይ በዝርዝር ስንመለከት የዩናይትድ የዝውውር ኮሚቴ በአሁኑ ሰዓት በአማካይና በግራ መስመር ተከላካይ ቦታዎች ላይ ትኩረት አድርጎ እየሰራ ይገኛል። ከበስተጀርባ ግን አዲስ አጥቂ ለማስፈረም እንቅስቃሴ ሲያደርግ ቆይቷል። ዩናይትድ ሆላንዳዊን አጥቂ ጆሹዋ ዚርክዚን ከሸጠ በኋላ በፕሪሚየር ሊጉ ልምድ ያለውን አጥቂ ለቤንጃሚን ሼሽኮ ተጠባባቂ ወይንም ተፎካካሪ አድርጎ ለማስፈረም አቅዶ ነበር። ዳኒ ዌልቤክ፣ ኦሌ ዋትኪንስ እና የብሬንትፎርዱ ኢጎር ቲያጎ በዩናይትድ የእጩ ዝርዝር ውስጥ የነበሩ ተጫዋቾች ነበሩ እና አሁን ላይ ኢጎር ቲያጎ ይህንን ጥያቄ ውድቅ ማድረጉ የተዘገበ ነው የሚገኘው። ተጫዋቹ ጥያቄውን ውድቅ ያደረገበት ምክንያት ባለፈው የውድድር ዓመት በፕሪሚየር ሊጉ 22 ጎሎችን በማስቆጠር ከኤርሊንግ ብራውት ሃላንድ ቀጥሎ ሁለተኛው ከፍተኛ ግብ አስቆጣሪ የነበረው የ25 ዓመቱ ብራዚላዊ ወደ ኦልትራፎርድ የመዘወር ፍላጎት የለውም ይላል ጋዜጠኛ ግሬም ቤሊ በዘገባው። ኢጎር ቲያጎ በእግር ኳስ ዘመኑ በዚህ ደረጃ ላይ ያለ ወደ ማንቸስተር ዩናይትድ የመዘወር ፍላጎት የለውም። በብሬንትፎርድ ባለው ፕሮጀክት ሙሉ በሙሉ ደስተኛ ነው። ክለቡ ለእድገቱ ምቹ ሁኔታ እንደፈጠረለት ያምናል። በተጨማሪም ብሬንትፎርድ በምንም አይነት መስፈርት አጥቂውን በዚህ የዝውውር መስኮት ለመሸጥ ፈቃደኛ እንዳልሆነና ለሚቀርቡ ጥያቄዎችን በሩ ዝግ ማድረጋቸውን አስታውቋል። በዚህ ምክንያት ማንቸስተር ዩናይትዶች ፊታቸውን ወደ ሌላ አማራጭ አጥቂ ለማዞር ተገዷል። ኢጎር ቲያጎም ቢሆን ዋነኛ ጥያቄው ወደ ዩናይትድ ከመጣ ቋሚ ተሰላፊ እንጂ የቤንጃሚን ሼሽኮ ተጠባባቂ መሆን እንደማይፈልግ ለዩናይትድ ማሳወቁን ተከትሎ ዝውውሩ ተቋርጧል ወይንም ከዚህ ተጫዋች ጋር የነበረው ግንኙነት ሙሉ በሙሉ ቆሟል በሚል ጋዜጠኛ ግሬም ቤሊ እንደዚሁ በዘገባው ጠቅሷል። ማርከስ ራሽፎርድን በተመለከተ በምናነሳው መረጃ ራሽፎርድና ማንቸስተር ዩናይትድ እንደገና አብረው የመገናኘት እድል አግኝተዋል። ነገር ግን ይህ አብሮነት ለምን ያህል ጊዜ ይዘልቃል የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው የሚገኘውና በዚህ ሳምንት እንግሊዛዊ ተጫዋች በደብሊን የአየርላንድ ግዛት በሚገኘው የማንቸስተር ዩናይትድ የቅድመ ውድድር ዝግጅት ካምፕ ውስጥ ከቡድኑ ጋር እንደተቀላቀለ ይታወቃልና ዩናይትድ ከረጅም ጊዜ በኋላ ወደ ቡድኑ ለተመለሰው ተጫዋች አዲስ ቁጥር በመስጠትና አቀባበሉን በማህበራዊ ሚዲያ ገጾቹ ላይ በማስተዋወቅ መልካም ግንኙነት እንዳላቸው ለማሳየት ቢሞክርም ከበስተጀርባ ያለው እውነታ ግን የተለየ እንደሆነ እየተነገረ ነው የሚገኘው። እንደ መረጃዎች ገለጻ ማንቸስተር ዩናይትድ ከፍተኛ ሳምንታዊ ደሞዝ የሚከፍለውን ተጫዋች ከክለቡ ለማሰናበት ይፈልግ የነበረ ሲሆን ራሽፎርድ በበኩሉ ወደ ባርሴሎና ወይንም ወደ ሌላ ክለብ ማምራት ይመርጥ ነበር። ይሁን እንጂ የቪላም ሆነ የባርሴሎና ክለብ ተጫዋቹን የመግዛት ጉዳቸውን ባለመጠቀማቸው ሁለቱም ወገኖች በግዴታ አብሮ ለመቀጠል ተገደዋል። ራሽፎርድ በቀደሙት አሰልጣኞች እንደ አልተረዳሁም ወይንም አላገዙኝም የሚል ቅሬታ ያለው ሲሆን ክለቡ በበኩሉ ከከፍተኛ ተከፋዩ ተጫዋች የሚጠበቅበትን ያህል አገልግሎት አላገኘሁም በሚል ቅር ተሰኝቷል። አዲሱ አሰልጣኝ ማይክል ካሪክ ከራሽፎርድ ጋር በጋራ የተጫወተና በስልጠናውም አብረው የሰሩ በመሆናቸው ተጫዋቹን የመርዳት እድል ሊኖራቸው እንደሚችል ቢገመትም በሁለቱ መካከል ያለው ሰፊ ክፍተት በቀላሉ የሚጠገን አይመስልም ይላሉ መረጃዎች። ዩናይትድ በሳምንት 325,000 ፓውንድ የሚጠጋውን የራሽፎርድ ደሞዝ በመቀነስ አዳዲስ ተጫዋቾችን ለመተካት የሚፈልግ ቢሆንም ባለው ሁኔታ ግን በድጋሚ በውሰት ለመስጠት ወይንም ጊዜያዊ መፍትሄዎችን ለመፈለግ ሊገደድ ይችላል። በአሁኑ ሰዓት ሁለቱም ወገኖች ጥሩ ግንኙነት እንዳላቸው ለማሳየት ቢሞክሩም በመካከላቸው ያለው እምነት መሸርሸሩን ተከትሎ ከፊታቸው ያለው የወደፊት ጉዞ አሁንም አጠራጣሪ እንደሆነ ቀጥሏል በሚል ቲም ቶክ በዘገባው እንደዚሁ የራሽፎርድና የማንቸስተር ዩናይትድን ቀጣይነት አስመልክቶ ባወጣው መረጃ አንስተዋል። ሌላኛው ጉዳያችን የቀድሞ የማንቸስተር ዩናይትድ ተጫዋች ኪንተን ፎርቹን ክለቡ የክረምት የዝውውር መስኮት ከመዘጋቱ በፊት ለቤንጃሚን ሼሽኮ ረዳት የሚሆን አዲስ አጥቂ ማስፈረም እንዳለበት በመግለጽ የቼልሲውን አጥቂ ኒኮላስ ጃክሰንን እንደ ጥሩ አማራጭ መጠቆሙ እየተነገረ ነው የሚገኘው። ሼሽኮ ባለፈው ክረምት ከአርቢ ሌፕዚግ በ73 ሚሊዮን ፓውንድ ዝውውር ወደ ኦልትራፎርድ ከተቀላቀለ በኋላ በ32 ጨዋታ 12 ጎሎችን በማስቆጠር የውድድር ዘመኑን አሳልፏል። ስሎቬኒያ አጥቂ በውድድር ዘመኑ የመጀመሪያ አጋማሽ ደካማ እንቅስቃሴ ያሳየ ቢሆንም ማይክል ካሪክ ሩበን አሞሪምን በመተካት የዩናይትድ ዋና አሰልጣኝ ከሆነ በኋላ መሻሻል አሳይቷል እና ሼሽኮን ለማንቸስተር ዩናይትድ የረጅም ጊዜ መፍትሄ መሆን አለመሆኑ ገና የሚታይ ሲሆን የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ ማይክል ኦንም በቅርቡ ተጫዋቹ ያንን ማድረግ የመቻሉ ነገር ጥርጣሬ እንዳለው ተናግሯል። የቀድሞ የዩናይትድ ተከላካይ የሆነው ፎርቹን በበኩሉ ደግሞ ካሪክ በፕሪሚየር ሊጉ ለመፎካከርና በቻምፒየንስ ሊግ ለመጫወት ሌላ አጥቂ እንደሚያስፈልገው ገልጾ ኒኮላስ ጃክሰንን በምሳሌነት አንስቷል። አስቶን ቪላና ኒውካስል ዩናይትድ በቼልሲ በ65 ሚሊዮን ፓውንድ ለተገመተው የሴኔጋል ብሔራዊ ቡድን ተጫዋች ፎርቹን ማንቸስተር ዩናይትድም ተጫዋቹን ለማስፈረም
ማሰብ እንዳለበት ያምናል። ዩናይትድ የአጥቂ መስመር ክፍተት እንዳለበት ሲያስረዳም ዩናይትድ ሌላ አጥቂ የሚያስፈልገው ይመስለኛል። ቤንጃሚን ሼሽኮ ባለፈው የውድድር ዘመን 12 ጎሎችን ሲያስቆጥር ብሩኖ ፈርናንዴስ ደግሞ 9 ጎሎችን አግኝቷል። ብሩኖ ተጨማሪ ጎሎች ያስፈልጉታል። ነገር ግን ሼሽኮ ገና ወጣት እንደሆነና ወደ ዩናይትድ መጥቶ ቡድኑን በብቸኝነት የማጥቃት ኃላፊነት መሸከም ከባድ እንደሆነበት ማስታወስ አለብን። በኔ ጊዜ ኦሌ ጉናር ሶልሼር፣ ቴዲ ሼሪንግሃም፣ ድዋይት ዮርክና አንዲ ኮል በመኖራቸው በጣም ታዳጊዎች ነበርን። በኋላም ሩድ ቫን ኒስተልሮይና ዋይኒ ሩኒ መጡ። አንድ ወጣት ተጫዋች ወደ ቡድኑ ገብቶ እነሱን ማየትና መማር ይችላል። ሼሽኮ ግን ይህንን ሁሉ በብቸኝነት ነው የሚያደርገው ጉዳት ቢገጥመውስ? ስለዚህ ዩናይትድ ሌላ አጥቂ ያስፈልገዋል። ለፕሪሚየር ሊግ ዋንጫ ለመፎካከርና በቻምፒየንስ ሊግ ለመጫወት ትልቅ ስብስብ ያስፈልጋል። ኒኮላስ ጃክሰን ንጹህ ጎል አስቆጣሪ ነው። በሰር አሌክስ ፈርጉሰን ስር የፕሪሚየር ሊግ ዋንጫን ያሸነፈው ፎርቹን ስለ ተጫዋቹ ሲናገር ኒኮላስ ጃክሰን ለማንቸስተር ዩናይትድ ጥሩ አማራጭ ነው። ከባየር ሙኒክ የውሰት ቆይታው ተመልሷል። በተለያዩ ክለቦች መጫወቱ የሆነ ነገር እንዳለ ያሳያል። እኔ እንደ ጎል አስቆጣሪ ነው የማየው። እንደ ዲሚታር ቨርባቶቭ፣ ወይኒ ሮኒ ወይንም ድዋይት ዮርክ ኳስ አውርዶ የሚጫወት አጥቂ አይደለም። በሱ ላይ የምወደውም እሱን ነው። እሱ ንጹህ አጥቂ ነው። ወደ ፍጹም ቅጣት ምት ክልል ገብቶ የሚመጡለትን ኳሶች ወደ ጎል ከመቀየር ውጭ ስለ ሌላ ነገር አይጨነቅም። በዚህ ላይ ደግሞ ምንም ስህተት የለውም። ይህም አሁንም ቢሆን የእግር ኳስ ከባዱ ክፍል ነው። አንዳንድ ጊዜ እንደ ኤርሊንግ ሃላንድ ነው። በጨዋታው ግንባታ ላይ በጣም መሳተፍ የለበትም። ለሌሎች ተጫዋቾች እናንተ ከባድ ስራውን ስሩ፣ እኔ ደግሞ ጎሎችን አስቆጥራለሁ ማለት ይችላል። ሆኖም ፎርቹን የዩናይትድ የበለጠ ትልልቅ ስሞችን ማደን እንዳለበትም እንደዚሁ አክሎ ገልጿል። ለዩናይትድ ትክክለኛ ተጫዋች ነው ወይ የሚለው እርግጠኛ ባልሆንም ብቃት ከሌለ ለቼልሲና ለባየር ሙኒክ አትጫወትም። እኔ እንደሚመስለኝ ዩናይትድ ትንሽ ተጨማሪ ነገር ያስፈልገዋል። ኒኮላስ ጃክሰንን እወደዋለሁ፣ ነገር ግን ዩናይትድ ከምርጦቹ ምርጥ የሆነ ተጫዋች የሚያስፈልገው ይመስለኛል። ከፍተኛ ደረጃ ያለው አጥቂ የምትገዙ ከሆነ ኤርሊንግ ሃላንድን ወይንም ሃሪኬንን መግዛት አለባችሁ። ጨካኙኑ ተጫዋች አስፈርሙ፣ ጎል እንዲያስቆጥር አድርጉ የሚል ቃል በቃል አስተያየቱን ሰጥቷል። እንግዲህ ኒኮላስ ጃክሰንም በዩናይትድ ራዳር ውስጥ እንዲገባ ነው ጥቆማውን የቀድሞው የማንቸስተር ዩናይትድ ተጫዋች ፎርቹን የሰጠው። ወደ ሌላ መረጃ ስናመራ ማንቸስተር ዩናይትድ በተከላካይ ስፍራ ላይ ያለውን አማራጭ ለማጠናከር በሚያደርገው ጥረት የሬሲንግ ሳንታንዴር የግራ መስመር ተከላካይ የሆነውን የሆርሄ ሳሊናስን የውል ማፍረሻ ክፍያ በመክፈል ወደ ኦልድ ትራፎርድ ለማምጣት ወስኗል። በማይክል ካሪክ የሚመሩት ዩናይትዶች በግራ መስመር ተከላካይ ስፍራ ላይ አማራጮችን እየፈለጉ የሚገኙ ሲሆን የ19 ዓመቱን ስፔናዊ ተጫዋች የማስፈረም የነበረውን የ14 ሚሊዮን ዩሮ ጥያቄ ባርሴሎና ውድቅ ከተደረገበት በኋላ ማንቸስተር ዩናይትድ አጋጣሚውን ለመጠቀም አሁን ተዘጋጅቷል። የሬሲንግ ሳንታንዴር ስፖርት ዳይሬክተር ቼማ አራጎን በሰጡት አስተያየት አንድ ክለብ ለሆርሄ ሳሊናስ 14 ሚሊዮን ዩሮ አቅርቦ ውድቅ አድርገነዋል። የተጫዋቹ ውል ማፍረሻ 16 ሚሊዮን ዩሮ በመሆኑ ክለቡ ከዚህ ዋጋ ዝቅ አይልም ማለታቸው ይታወቃልና ባለፈው የውድድር ዘመን ተጫዋቹ በ34 ጨዋታ ልተሰልፎ 7 ኳሶችን አመሻሽቶ በማንቀበል ክለቡ ወደ ላሊጋ እንዲያድግ ከፍተኛ አስተዋጽኦ አድርጓል። ዩናይትድ ተጫዋቹን ውል ማፍረሻ ለመክፈል ተዘጋጅቷል። አሁን ላይ ከአትሌቲኮ ማድሪድ ግን ከፍተኛ ፉክክር ሊገጥም ይችላል እየተባለ ነው የሚገኘው። አትሌቲኮ ማድሪዶች ጣሊያናዊን ተከላካይ ማቴዎ ሩጂሪን በ25 ሚሊዮን ዩሮ በመሸጥ ላይ ስለሚገኙ ከዝውውሩ የሚያገኙትን ገንዘብ ሳሊናስን ለማስፈረም ሊጠቀሙበት እንደሚችሉ ተሰምቷል። በሌላ በኩል የሬሲንግ ሳንታንዴር አሰልጣኝ ሆሄ አልቤርቶ ተጫዋቹ ከክለቡ እንዲወጣ እንደማይፈልጉ ገልጸው አስፈላጊ ተጫዋቻችን ነው እንዲለቅ አንፈልግም ብለዋል። ነገር ግን አንድ ክለብ መጥቶ ውል ማፍረሻውን ከከፈለ ተጫዋቹ የኛ መሆኑ ያበቃል ሲሉ አሁንም ዝውውሩ በንጥልጥል ላይ መሆኑን ጠቁሟል። ነገር ግን ማንቸስተር ዩናይትድ አሁን ላይ ተጫዋቹን ለማስፈረም ገንዘቡን አዘጋጅቶ ይፋዊ ጥያቄ ለሬሲንግ ሳንታንዴር ለማቅረብ ተስማምቷል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ለዛሬ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። በፕሮግራማችን ላይ ሀሳብ አስተያየት ካላችሁ በኮሜንት አድርሱን፣ እንቀበላለን። በቀጣይ ቀንም ስማችሁን እያነሳን አስተያየቶቻችሁን የምናነሳ ይሆናል። ትላንትናም በፕሮግራማችን ላይ ሀሳብ አስተያየቶቻችሁን የሰጡ ቤተሰቦቻችን ነበሩ። የእነሱን ሀሳብ አስተያየት ስናነሳ በረከተ አብ ሼሽኮ ሲዝኑን የሚጨርስ አጥቂ አይመስለኝም፣ ራሽፎርድ መመለሱ መልካም ነው፣ ኦቨር ኢጎ አለበት የሚል አስተያየት ሰጥቷል። ሙሉጌታ ሚካኤል አምና በጥሩ ሲሳተፍ ነበር ዩናይትድ፣ ዘንድሮ አናዶኛል፣ እንደውም የዝውውር መስኮቱ ቶሎ ቢዘጋ ደስ ይለኛል። ጥሩ አንድ ወይንም ሁለት ተጨማሪ ተጫዋቾችን ማስፈረም ሲገባቸው ወጣቶችንና በረኞችን እያመጡ ክለቡን የድሮን ቼልሲ ያደረጉ ሙሉጌታ ከደቡብ አፍሪካ አስተያየቱን ሰጥቶናል። ሚላል አብዲ እጅግ አድርገን እናመሰግናለን። ይነበብ ከአዲስ አበባ ወርቁ ሰፈር እጅግ አድርገን እናመሰግናለን። ጸጋዬ አመኑም ለሰጠን አስተያየት እጅግ አድርገን ነው የምናመሰግነው። ሁላችሁም ስለተሳተፋችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ። ቻው ቻው።